ልጆቿ ተባብሮ ያደረጉት ነገር አስከፍላችኋል። በሷ ልጆች ምክንያት ስንት ያቀርኩትና ያሰብኩት ነገር ሁሉ ተበላሽ። ሳስበው ግን እነሱ የሚያስፈልጋቸውን ነገር ማጣት እንዳለባቸው አወኩ። ከዛ ደግሞ በጣም የምታስፈልጋቸውን እናታቸውን ልገላት ወሰንኩ። እኔ ግደለኝ፣ ልጆችን ግን ተዋቸው። አንተ ደምጠጥ አውሬ ነህ። ይኸው የኔ እንደምጠጥ። አረ ተረጋጊ ገነት፣ እሱ ኮብድ ሰውዬ ነው። እሷን ስሚያት። እንደሷ እኔን ብታውቂኝ በጣም ጥሩ ነበር። ወይዘሮ ገነት፣ አንቺን ትንሽ ካሰቃየሁኝ በኋላ እነሱን በየተራ ገላቸዋለሁ። ልጆችን ተዋቸው። ተረጋጊ ገነት፣ እሱ አውቆ ነው። ተሳስተሃል። በአይኔ ከመጣህ ግን አልተውህም። ሰማሽ? አንቺ እንደውም የሰለሞን ሚስት መሆንሽ የነገረች እሷ ናት። ምን? አንተ ሰውዬ እዚህ መበላሸት ነው የምትፈልግ? ውጣ። እንደውም የቀሩ ፋይሎች ሁሉ እንድታመጣልኝ ከፍያታለሁ። በቃ አፍህን ዝጋ፣ እገልሃለሁ። ለምን? እውነቱን ነው ፀሐይ፣ ንገሪኝ እስኪ። አንቺ የእሱ ሰላይ ነሽ? ፋይል ለመስረቅ ነው እኔ ጋ የመጣሽው? ትሁን ለከፈላት ሁሉ የምትሰራ ተራ ሴት ናት። በቃ በጣም ይገርማል አይደል? አሁን ደግሞ እንደ ስታስመስል ሳያት በጣም እኮ ነው የገረመኝ። በጣም አንተ ሰውዬ ምን እያሰብክ እንደሆነ ገብቶኛል። አንቺ ጨካኝ! ልጆችን ምን ልታደርጊያቸው? አይሳካልህም። ቆይ እኔ የት መሄጃ አለኝ? ደግሞ መቅጣት ከፈለግሽ መቅጣት የምፈልጊውን ያህል ቅጭኝ። ከፈለግሽ ደግሞ ስሜን አጠፋች ብለሽ ክሰሽኝ። እዛች እብድ የሆነ ሴትዮ ጋር በጭራሽ መመለስ አልችልም፣ ትገለኛለች። የስቃይ ዘመኔ ናት። መልሹ እናቴ፣ እባክሽ እናቴ። መስቃል ልቧን እያገኘሽው ነው። ከዚህ ቤት ከወጣሽ ምንም እድል የሚባል ነገር የለሽም። አዎ፣ በአሁኑ ውሳኔ ግን መቼም አልጸጸትም። እኔ እኮ ልጅሽ ነኝ። ልጅሽ ላይ ለምን የማይሆን ውሳኔ ትወስኛለሽ? አንቺ እኔ ላይ ያረግሽው ነገርስ እሱ የሚሆን ነበር? እኔ ቃል እስኪ አንዴ እንኳን ጥፋትሽን አምነሽ ይቅርታ ለመጠየቅ ሞክሪ። ይህን ሁሉ ነገር አድርገሽ አትጸጸችም እንዴ አንቺ? ወዴት እናቴ? ቆይ ምን መሄጃ አለኝ? ልክ ነሽ፣ በቃ አጥፍቻለሁ። ሰላም ቤተሰብ እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል ላይ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አሁን ላይ ቃልና አቶ ባይዱ ያቀዱት እቅድ ከሽፎ ተዋርዶ እንግዲህ አቶ ባይዱ በድጋሚ ደግሞ በወይዘሮ ገነት ጎረቤት በሽጉጥ ጭንቅላቱን ብላ እዛው ወድቋል ማለት ነው። እንግዲህ ክፉ ሰዎች መቼም እቅድ ያቅዳሉ፣ መቼም አይሳካላቸውም ማለት ነው። ብሌንም እንግዲህ የጀመረችውን ትግል እስከ ፍጻሜ ድረስ አቶ ባይዱን እና ቃልዬን አዋርዳ ወይዘሮ ሰላምም እንግዲህ በውሸት ክስ ልትታሰር የነበረውን አሁን ላይ ወይዘሮ አልማዝ በህይወት እንዳለች ስትነግራት ነበረ። እስከዛሬ አላመነቻትም ነበረ። በአካል አምጥታ አሳይታታለች ማለት ነው። ወይዘሮ ሰላም አሁን ላይ በጣም ደስ ብሏታል። ብሌንንም አመስግናለች። ቃልዬንም ደግሞ ከዛ ቤት አባራታለች ማለት ነው። ምንም ቢሆን ያው ልጇ ብትሆንም ለጊዜ እንግዲህ ከቤት አባራታለች ማለት ነው። ምክንያቱም እናቷ ላይ ነው እንግዲህ ገንዘብ ለመቀበል ብላ ከአቶ ባይሉ ጋር በመሆን እንግዲህ እቅድ እያቀደች እሷን ለማሳሰር ነበረ። ነገር ግን በብሌን ጀግንነትና ትግል አሁን ላይ አቶ ባይሉ እንግዲህ ተዋርዷል ማለት ነው። እና ውድ ቤተሰቦች ቪዲዮውን እስከ መጨረሻ ተከታተሉት ማለት ነው። ብሌን እኔ እንጃ፣ ሳሚ እና ዳጊ ደግሞ በጣም ይገርማሉ ማለት ነው። ዳጊ በቅናት እንግዲህ ብሌንን አጣዶ በማለት ብሌን ያላሰበችውን እያሰበ ብሌን ወደ ሌላ ወይም ደግሞ ሳሚን እንድትወድ እያደረገ ነው ያለው ማለት ነው። አንዳንድ ጊዜ ያኔ ጀግንነት በቃ ወንድ ብቻ አይደለም። ዛሬ ላይ የወይዘሮ ገነት ጎረቤት የሰራችው በጣም ደስ ይላል ማለት ነው። አስደስታኛለች ማለት ነው። ማሻአላ እንግዲህ እሱም ያቀደው እቅድ ስላልተሳካለት ብሌን በአንቺ እቅድ ሁሉ ነገር አጥቻለሁ፣ እዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው በማለት እንግዲህ ይቺ ሙስኪን እናቷ ጋር በመሄድ ወይዘሮ ገነትን ለማስፈራራት ሙከራ ቢያደርግም የወይዘሮ ገነት እንዴት ነሽ
ወይዘሮ ገነትም ክፋቱን ከዚህ በፊት ስለምታውቀው ምን አባ ፍለጋ ነው የመጣው አለችው። ቤቴን ሳልፈቅድልህ እንዴት ገባ? ነገሩ ስርዓት የመባል የት ታውቅና ብላ አዋረደችው ማለት ነው። መቼም ክፉ ሰው ክብር አስፈልገውም ማለት ነው። ለሰው ክብር ያሌለው በውሸት እንግዲህ የሰው ንብረት ለመውሰድ የሚያቅደው አረመኔ ባይሉን አዋረደችው። ነገር ግን እሱም አንቺም እንደ ልጆችሽ አጉል ጀግና ጀግና ሊሆን ትያለሽ ይላታል። እነሱም የወጡት በአንቺ ነው። ልጆችን ስም አትጥራ፣ እነሱ በአንተ ስም የምጠሩ አይደለም ስትለው፣ እንዴት ነው ነገሩ? ሁሉም ተነስቶ ጀግና ሊሆን አሌሳ እኔ ሳላቅ የጠጣችው ነገር አለ እንዴ ይላታል ማለት ነው። እንግዲህ እሱ ዘራፊ ወይም ደግሞ በውሸት ሰውን እያስፈራራ ገንዘብ ስለምቀበል በቃ እሱ ብቻ ጀግና መስሎት ነበረ ማለት ነው። ከዛን የወይዘሮ ገነትን ጎረቤት ስሚ አንቺ እሷ ምንድን ነው የተሰጠ ይላታል። ኧረ እኔ አላቅም። ሰው አይደለሽም እንዴ? እንዴት አታውቅም ስላት ሰው ነኝ የጠየቅከው ነገር ምን እንደሆነ ያልገባኝም አለችው። እሷም የምታውቀው ነገር የለም ማለት ነው። እነሱ ቡናቸውን ሊጠጡ ቁጭ ብሎ ሲያወሩ ወይዘሮ ገነትን ሊያሰቃያት የእሷ ጎረቤት እሱ ጋር ነበረች እና ውጪ በማለት ያስወጣታል ማለት ነው። ከዚህ በኋላ ምንም አታመጪም፣ እንደ ሰለሞን ያረኩት ነው እማደርግሽ ያለ ያስፈራራታል። በስተመጨረሻ የወይዘሮ ገነት ጎረቤት እንግዲህ ከኋላ መታ ግንባሩን ብላ እዛ ይወድቃል ማለት ነው። አንተ ነው የኔን ጓደኛ የምትገለው እያለች አይኔ እያየ ስገልሽ አልፈልግም። ደሃ ሴቶች ናቸው ብሎ ነው? ማን አባቱ ስለሆነ ነው ሚያሰቃየን? እኛ ደሃ ከሆን ምን ይጠበስ ምን ይሁን አለች ማለት ነው። ወይዘሮ ገነትም በጣም አመሰገነቻት። ጎረቤቴ አዳንሽኝ፣ በጣም አመሰግናለሁ አለቻት። እሷም ከዚህ በላይ ይገባሻል ትላታለች ማለት ነው። ወይዘሮ ገነትም አመሰግናለሁ፣ በጣም አመሰግናለሁ ብላ እቅፍ አደረገቻት። እንደዚህ አይነት ጎረቤት ይስጠን። እውነት በችግር ጊዜ ከኛ ጎን የሚቆም ሰው ያስፈልገናል እና ማለት ነው። ወይዘሮ ገነት ጎረቤት በጣም ጀግና ወንድ ናት ማለት ነው። ይሄን አረመኔ ባይሉን እዛ ደፍተዋለች አሁን ላይ። ወይዘሮ ገነት ጎረቤትም እንግዲህ አቶ ባይሉ ወድቆ ነበረ። ከዛ ከነቃ በኋላ እነሱን ለማሰቃየት መሳሪያውን ሊወስደው ነበረ። እሷ ቀድማ ወሰደች እና ውጣ፣ ካልወጣ ከዚህ ነው የምደፋ ቃለችው ማለት ነው። በመሳሪያ ይዛ እሷም እያስፈራራችሁ ነው ያለችው ማለት ነው። ጀግና ጀግና። እሱም እንግዲህ አብሮ ሲሰሩ የነበረውን ምስጢር ለወይዘሮ ገነት ይነግራታል ማለት ነው። ወይዘሮ ገነት ግን እዚህ ላይ አስጠልታኛለች። ምክንያቱም ለችግር ጊዜ ለእሷ ቆማ እየተከራከረች ያለችው ጓደኛዋን ባይሉን ለማስደሰት ብላ እንዴት እንደዚህ ታደርግኛለሽ? በአመንኩሽ ለምን ትገጅኛለሽ? ደበቅሹን ስለ ሰለሞን ነግራኛለች ይላታል። ይቺ ጀግናዋ ግን አንተ ሰውዬ እዚህ መበላሸት ትፈልጋለህ? ውጣ እያለችው ወይኔ እንደውም ያለው ፋይል በሙሉ ነግራታለሁ ይላታል። ወይዘሮ ገነት እውነት ነው ፀሐይ ብላ ፀሐይ ላይ መጮህ ጀመረች። አንቺ የእሱ ሰላይ ነሽ? ፋይል ለመስረቅ ነው እኔ ጋር የመጣሽው በማለት ጠይቃለች ማለት ነው። ወይዘሮ አልማዝም እሱን አትስሚ፣ እኔንና አንቺን ለማጣላት ነው ብትላትም ልትረዳት አልቻለችም። ጠየቁሽን መልሽልኝ፣ እውነት ነው አይደለም ብላ እንግዲህ እሷ መሳሪያውን ይዛ ሰውዬውን እያፋጠጠች፣ ወይዘሮ አልማዝ ግን ወይዘሮ ገነት ግን እሷ ላይ ዞራ እንደዛ ማድረግ አልነበረባትም። እዚህ ጋር ስህተት ሰርታለች ማለት ነው። ምንም ቢሆን ለችግር ጊዜ ከኛ ጎን የቆመውን ሰዎች ማመስገን ነው ያለባት እንጂ ይሄን አረመኔ አምና ወይዘሮ ፀሐይን መናገር አልነበረባትም። ይህ ሁሉ መረጃ ከየት አገኛለሁ? ላይ ሰናይት ናት ይላታል ማለት ነው። እቺ ማለት ለኔም ለአንቺም የማትሆን ተከፈላት ሁሉ የምትሰራ ተራ ሴት ናት ይላታል ማለት ነው። ከሱ የባሰ ተራ ሰው እና በገንዘብ የምታለን ሰው አለ ብላችሁ ታስባላችሁ? የገዛ እህቱን እኮ ነው
ገንዘብ ለመውሰድ ብሎ ያልሰራችውን ኃጢአት ያልሰራችውን ወንጀል ሰርታለች በማለት በክስ እያስፈራራት ገንዘቧን ስበላ ይኖራል። እናም አስመሳይ ነው ማለት ነው። ይገርማል አይደል? አሁን ደግሞ እንደ ስታስመስል ሳያት በጣም ነው የገረመኝ ይላታል። አንተ ሰውዬ ምን እያሰብክ እንደሆነ ገብቶኛል። ይህንና እሷን አጣልተክ ትበቀለን ነው መቼም አይሳካልህም እያለች እንግዲህ ግንባሩን ልትለው ደርሳለች ማለት ነው። እዚህ ጋ ወይዘሮ ፀሐይ ወይዘሮ ገነት አሁንም ፈጣሪ የሆናችሁ ማለት ነው። በሌላ በኩል ደግሞ ወይዘሮ ሰላም እንግዲህ ቃልዬን ሻንጣውን ወርውራባት ከዛ ቤት ልታባረራት ነው። ሰው የዘራውን ያጭዳል ማለት ነው። እቺ ቃል የምትባል እናቷን ለመሸጥ ለገንዘብ ብላ ማለት ነው እሷ ላይ ሄዱ ጋር በመሆን እንግዲህ እያስመሰለች የኖረች ናት። እናም ይሄን ዘፈን ተጋበዙ ማለት ነው ይቀመጣል እንዳደራ የሚለው ማለት ነው። ሰው ክፉም ሰረደግ ሁሉም ሰው የእጁን ያገኛል። ያው እውነት ነው ማለት ነው። በስተመጨረሻ ባይሉና ቃል የእጃቸውን አግኝተዋል ማለት ነው። ቃል አሁን ላይ እያለቀሰች ትገኛለች። መጀመሪያ ነበረ መጠንቀቅ የነበረባት። በሁሉም ነገር ከተበላሸ በኋላ ማልቀስ ወይም ደግሞ ማታለል አያስፈልግም። ወይዘሮ ሰላምም አልታለል ብላት ያችው በስተ መጨረሻ እውነቱ መውጣቱ ስለማይቀር ክፉ ነገር ስንሰራ መጨረሻ ላይ መዋረዳችን የማይቀር ነው። ለጊዜ ሊመስለን ይችላል። መጨረሻ ላይ ግን ውርደታችን እንደሆነ ማወቅ አለብን ማለት ነው። ማንኛውም ሰው ጥሩ ስራ ብንሰራ ነው እንጂ መጥፎ ነገር ስንሰራ ምንም ያስደስትም። መጨረሻ መጥፎ ነገር ነው ማለት ነው። ሰላም በወሰነችው ነገርም ደስ ብሎኛል። የወይዘሮ ገነት ጎረቤትም የወሰነችው ነገር በጣም ደስ ብሎኛል። ዛሬ አደራ ድራማ በጣም ደስ ይላል። ሁላችንም አስደስቶናል ማለት ነው። ወይዘሮ ሰላም አሁን ላይ እያለቀሰች ትገኛለች። ልጄ በማለት እያለቀሰች ነው ያለችው። ሰው ወዶ አይደለም ልጁን የምጠላ ማለት ነው። ሰው ልጅ ስለሆነ ብቻ ሳይሆን እናንተን ለማጥፋት የምሰራ ሰው ከሆነ ግን መጨከን አለባችሁ ማለት ነው። ልጄ ብላ ማልቀስ አልነበረባትም ማለት ነው። አሁንም ደግሞ ወይዘሮ ሰላም ብዙ ነገር ይቀራታል። ትክክለኛ ልጇ ማን እንደሆነች ማወቅ አለባት ማለት ነው። ትክክለኛው ልጇ ቃል ሳትሆን ብሌን ናት ማለት ነው። እዚህ ላይ ወይዘሮ ሰላም አሁንም አላወቀችም። በዲኤን ምርመራ በኋላ ልጇ ማን እንደሆነች ማወቅ እንዳለባት ያው ሁላችንም ምኞታችን ነው። ቃልና ፋይሉ አሁን ላይ እንግዲህ ሁሉ ነገር ሳይሳካ ቀርተዋል። በሌላ በኩል ደግሞ ብሌንና ሳሚ ማለት ነው። አሁን ላይ እንግዲህ በፊት ሳሚ በጣም መጥፎ ሰው ነበረ። ብሌን ናት የቀየረችው ማለት ነው። መልካም ስራ እንዲሰራ እና ከዛ መጥፎ ነገሮች ወጥቶ ወደ መልካምነት ተቀይሮ እንግዲህ አሁን ላይ ብሌንንም ከዛ ችግር አድኗታል ማለት ነው። ወይዘሮ ሰላምን ይቅርታ ጠይቀዋል። በፊት ግን ሳሚ ምን አይነት ሰው እንደነበረ ሁላችንም አይተናል ማለት ነው። ሰው ያጠፋል፣ ደግሞ ከጥፋቱን አውቆ ይቅርታ ጠይቆ ጥሩ ነገር ሲሰራ መደገፍ ነው እንጂ ያንን ሰው መግፋት የለብንም። ምክንያቱም ያ ሰው ነገ መልካም ነገር ያስባል። ከዛ ጥፋቱን አምኖ ጥሩ ነገር ይሰራል ማለት ነው። አሁን ብሌን ሳሚን ቀይረዋለች ማለት ነው። አሁን ላይ ደግሞ ዳጊ መጥፎ ጸባይ እያሳያት ይገኛል ማለት ነው። ቅናት ነው በቃ ማለት የሚወዳት ብሌንን ማጣት ስለማይፈልግ፣ ብሌን ግን እያወራች ያለችው ሳሚ ስለ ጸባዩ ነው እንጂ ስለ ፍቅር አይደለም። ዳኒ ግን እየተረዳት አይደለም እና በጣም እየተናደደ ይገኛል። ብሌንም ተስፋ በመቁረጥ ውስጥ ነው ያለችው ማለት ነው። ሳሚ በዚህ አጋጣሚ ብትረጋጋ ጥሩ ነው ማለት ነው። ቅናት እውነት ያስቀናል፣ ፍቅር መጥፎ ነው። ግን እሷ አንተን ነው የምትወደው፣ ተረዳት ሳሚ። እሺ ሳሚም የሆነ ነገር ለመናገር ፈልገሽ ነበረ? አዎ የሆነ ነገር ልነግር ነበረ ስትለው ምንድን ነው የኔ ቆንጆ ንገሪኝ፣ አጓጋሽኝ እኮ ችግር የለውም ንገሪኝ ይላታል። ምን መሰለ ሳሚ ተቀየርክና እንደዚህ ሆነ ስላየው በጣም ደስ ብሎኛል አለችው። መቆል ሳሚ ልቡ በጥጋብ የተሞላና ጉልበቱ የሚመካ ሳሚን ነበረ አለችው።
አሁን ግን ከአልማዝ ጋር ስታወራ ሰምቼ መቀየርህን አይቻለሁ። እኔ የማውቀው ሳሚ ለይቅርታና ለፍቅር ተሸንፎ ቃላት ይቅርታ በመጠየቁ በጣም ኮርቼብሃለሁ አለችው። ሳሚ በጣም ነው የኮራውብክ፣ አንተ በጣም ጥሩ ሰው ነክ አለችው ማለት ነው። ሳሚም እንግዲህ በብሌን ምክንያት እንደተቀየረ እጇን ይዞ ሲያወራት ዳጊ ከውጭ ይመጣና በጣም ይናደዳል። አመሰግናለሁ፣ በአንቺ መልካምነት እኔም ጥሩ ነገር እየሰራው መልካም ህይወት ለመርኩኝ ይላታል። ዳጊ ደግሞ አሁን እጇን ይዞ ምንድን ነው የምላት? ዳግም እኔ ጠብቅሻለሁ እያላት ነው። ከዚህ በላይ አልችልም፣ ጸበን ነው ማነሳው። እጇን ጎትቶ ባልዶ አንዴ ላናግርሽ ብሎ ይዞ ይሄዳል ማለት ነው። ወይኔ ቅናት! ሁላችንም እኮ እንቀናለን። በፍቅር ጉዳይ ግን ዳግ ላይ አይፈረድም ማለት ነው። ቅናተኞች መረዳት አለባችሁ። ዳኒ ላይ በኮሜንት የምትሳደቡ ማለት ነው፣ ዳጊን አትሳደቡ። ያው ፍቅር ነው፣ ስለሚያፈቅራት ነው ማለት ነው። የገዛ ፍቅረኛዋ ከሌላ ወንድ ጋር ስታወራ እውነት ይሰማዋል። ለሱም አስቡ ማለት ነው። አሁን ላይ ብሌን እንግዲህ ሌላ ነገር አላወራችም። እሱ ግን ያው ስለ ፍቅር የምታወራ መስሎት ነው ራሱን መቆጣጠር ያቃተው ማለት ነው። ቃልዬ